ከመጀመሪያ ጀምሮ አንተ ጥያቄ ላይ ምናምን እንዴት ነው እኔ ላይ የምትቆው እንደዚህ አንተ እንዴ ለከው ምን እያረከው ውጣ ምን ማለት ነው ሰውዬ ልትገለኝ ነው እንዴ ምንድን ነው የምትለው ተረጋጋ ገደለኝ ምንድነው ሰውዬ ምንድነው ከኔ ምንድነው የምትፈልገው እሺ ምንድነው የምትፈልገው ከኔ እኔ እኮ ነግሬህ ነበር ሌባ ነው ብዬ ሌቦች ናቸው ለሷ ምስክርነት ነው ባይዛ አይደለ ለምንድን ነው ስለትዳር የምታወራው እዚህ ጋር ስለ ስራው ተብይ ትችላለህ አንተ ስለ ቤተሰብ ምንም አይመለከትም እሷ መስራት አስፈላጊ አይደለም አሁን ላይ እኮ ቅጥርምና ላዋጪም ስላልሆነ ቢዝነሱ የተሻለ ስለሆነ እኔ የምሰራው በቂ ነው ለሁለታችንም ያው እንደምታየው ልጅ የለም ስለዚህ ለሁለታችን በቂ ስለሆነ ብዙም ግን እሷን ስጠይቃት ምን አለችኝ መሰለ ትንሽ የሆነ አንድ ቦታ ረክተን አንቀመጥም በየጊዜው ቤት እንቀይራለን ሰማኛል አይደለም አንተ በጣም ትልቅ ገቢ ያለ ሰው ነህ ግን ቤት ራሱ በአንተ ደረጃ የሚጠበቅ አይደለም ይውላውን ስለ እኔ ኢኮኖሚ ምናምን በሂደት አብረን በመስራት ሂደት የምናውቀው ጉዳይ ሆኖ ሳለ አሁን በዚህ ሰዓት አንተ እንደዚህ አይነት ካፒታል አለና ቤት ለምን በዚህ የምትሻሻው ወይ ደግሞ ሰውዬ ምንድነው የምታወራው እና ምንድነው ከጀርባ ሌላ ነገር አለ ውጣ ምን ማለት ነው ውጣ በቃ አንተ ማጥፋና አነቃቀለቃህን ኧረ ተረጋጊ ሄዱታ በቃ ተረጋጊ ሄዱታ በቃ አልፈልግም አልረጋጋም ሄዱታ ምን እየሆንሽ ነው ከፈይና እናወራለን እየገፈተርከኝ እኮ ነው ተረጋጊ እንዴ ምንድነው ለምን ገፈተረኝ ውጣ ወንዴና ብለክ ነው ምን ሴት ብቻዬን ስላገኘክ ቪዲዮ መጥቶ እንደዚህ ስለ ስራ ጉዳይ ምናምን ማነሽ አንተ ማን መጀመሪያ እኔ ስለ ራሴ እነግርሃለሁ ቁጭ በልና እናወራለን እኮ ንገረኝ መጀመሪያ ከመቀመጤ በፊት መጀመሪያ ስለ ራስ ንገረኝ ማን እንዴ ሰው እኮ ተነጋግሮ ነው መግባባት ያለበት አንተ በነገር መገፈታተር አይደለም ጩኸት መገፈታተር እኮ ለማንም አይጠቅምም እሺ አሁን ጊዜያችን እኮ የመጣበት ጉዳይ አጠር አድርገህ ንገረኝ እንዴት መሰለ ትልቅ እድሎችን ነው ማመጣለ ማለት ነው ለዛም ነው ይሄንን ትልቅ ባለሀብት ተጠይቀው ከማን ጋር መስራት ይችላል በየሳስብ አንተ ነው የጠቆመኝ በመክንያት ይኸውልህ እኔ የምሰራው ህጋዊ ድለላ ነው እና ይኸውልህ እኔ ትክክለኛ የሆነ ስራ ነው በቃ ማረግላችሁ ምክንያቱም የሚፈልጉት ምንድነው መጀመሪያ ከነሱ መረጃውን መጀመሪያ ያቀበላሉ ስለዚህ የሰጡኝን መረጃ ባለሀብቶች ጋር መስራ ሰው በውጪ ደረጃ መስራ ሰው ስለ ቤት ኪራይ እንዴት ትጨነቃል አንድ ቦታ መኖርስ አንድ ሰፈር መኖርስ እስኪ ከብድ ለምንድን ነው መጨነቅ ያስፈልግ አልኩሽ እኮ ቅድም እኮ ነገርኩሽ ለምን አንቺን ማውራት እንደፈለኩ ነገርኩህ እኮ የሚያስፈልግህን ነገር ስለሱም ስለኔም ማወቅ የሚገባህ ነገር አውቀሃል አሁን ደግሞ አንተ ዛሬ እዚህ ላይ መተክ እኔ እንጀጅ ማለት ነው ጀጅ ያረኩሽ አይደለም እየጠየቅኩሽ ነው ማለት መረዳት እኔ እኮ ውስጥ እኔ ሰው ልጅ ያከብሩት አይከበርም ውጣ እኔ እኮ ውስጥ የሚፈጠረውን ጥያቄ እንድትመልሽ አንተ ስለኔ ስራ ስለኔ ቤት መቀመጥ የሚያገባክ ነገር የለም ውጣልኝ ተረጋጊና ቁጭ ብለና ነው አልቀመጥም ውጣልኝ እንዴ ውጣ ተረጋጊ ልቀቀኝ ውጣልኝ በቃ እንዴ ምን ሆነሻል እንዴ ሰው እንዴት በካንዳ ውጣልኝ ምንድነው በጻዋይሽ ስለማትላ ነው ውጣልኝ እሺ ተረጋጊና እኔ እኮ ጋር የማሽቁት ለቃተኛም ለምን ልቀቀኝ እንዴ ቁጭ በይና እናወራለን በቃ ውጣልኝ ምንም ማውራት እሺ በቃ የግል ወሬ አልጠይቅሽ ስለ ስራ ጠይቅሻል አልፈልግም ምንም አይነት ስለ ስራ ጠይቀኝ ውጣ ስራ ከሱ ጋር ነው ሲመጣ ከሱ ጋር ማውራት ትችላለህ እንዴት ነው እንደዚህ የምታስተናግጂኝ በቃ መብቴ ነው እስካሁን በስርዓት አስተናግጄ ካሉ ምንም ተረጋጊና ቁጭ በይ ጀመር ለስራ የምትሆን ሰው ራሱ አትመስልም ውጣ ምን ማለት ነው አትመስልም በቃ ኧረ ቁጭ በይና ተረጋጊና ልቀቀኝ ደግሞ ይጎትኛል ውጣ በቃ አንተ ማጥፋና አነቃቀለቃህን ኧረ ተረጋጊ ሄዱታ በቃ ተረጋጊ ሄዱታ በቃ አልፈልግም አልረጋጋም ሄዱታ ምን እየሆንሽ ነው ቁጭ በይና እናወራለን እየገፈተርከኝ እኮ ነው ተረጋጊ እንዴ አንተ ምንድነው ለምን ገፈተረኝ ውጣ ወንዴና ብለክ ነው ምን ሴት ብቻዬን ስላገኘከኝ ተረጋጊ በቃ ውጣ ምንም ማለት አጥፋልኝ አንተ ልቀዞር በል ቁጭ በይና እናወራለን ለምንድን ነው በቃ እንዴ አንተ ምካል እንዴ ቁጭ በይና እናወራለን በቃ ልቀቀኝ ለምንድን ነው የምቀመጠው አላወራም ምንም ማውራት አልፈልግም ተነሳ ውጣ ዞር በል ልቀቀኝ ምን አይነት ጋጠ ወጥነት ነው አንተ ራስህ ምን አይነት ባለጌ ነህ ሰው ቤት መተህ ሰው የምትገፋ ባልሽ ራሱ እኮ አክብሮኝ ነው ቤት ሂድና ቁጭ ጠብቀኝ እያወራህ ትገባለህ እንዴት ምን ማለት ነው ታናግረኝ እንዴት ነው የምታረገኝ ውጣ ወንድ ስለሆንክ ጉልበትህን እያሳየኸኝ ነው ተነሳ ተቀመጭ እያልኩሽ አልቀመጥም ውጣ ነይ ታቅ እንዴ እንድመታኝ ነው አይደለም ተረጋጊ ኦኬ ሰው ነው የምጠራው ውጣ እሺ ተረጋጊ ነገርኩሽ እኮ ሲያዩክ ምንም በቃ ከሱ ጋር ለመስራት ራሱ አትመስልም ሁኔታ ሁላ ምን ማለት ነው ነገርኩሽ አይደለ በቃ ውጣልኝ
ተረጋጊ እንዳነካኝ ውጣ እሺ ተረጋጊና አልረጋጋም ውጣ በቃ አንተ አጥፋና ውጣ ለምንድን ነው ቆሞ የሚያየን አስጠፋልኝ ቁጭ በይና እናወራለን አትጥፋኝ አትንካኝ እንዴ ነው ቆይ ትደውያለሽ ቆይ ተረጋጊ ሰው ነው ያመጣው ቆይ ትደውያለሽ ግን ተረጋጊ ዞር በለ ተረጋጊ ቆይ ትደውያለሽ ልቀቀኝ ቆይ ተረጋጊ ልቀቀኝ መጣክ ምን አይነት ሰው ነው የላከው ማን ነው ምን አይነት ሰው ነው የላከው ማን አንተ ሰላም ነው እዚህ ካሜራ ማን አንተ ሰላም ነው እንደምን እንዴ ነው አንተ ነካ ግባና ቤት ጠብቀኝ ብሎኛል ያለኝ ጭራሽ ማን ነው እሱ ቆይ ምንድነው ካሜራው ምንድነው እኔ ድሮም ሌባ እንደሆንኩ ጠርጥሬ ነበረ ቆይ ተረጋጊ ግባና ጠብቀኝ ቤት በካሜራ ተረጋጋ እስኪ ና ቁጭ በልና ምናምን ብሎ አላወራከው እንዴ ቆይ አንቺ እንዴት አስገቢያለሽ ነው እኔ በጉልበቱ ሊመታኝ ምንም አልቀረውም ነበር የምንታቱ ምንድነው የምትዩ ዝም በል ልትመታኝ ቆይ ሴት ናት ብለህ ነው እንዴ ምንድነው ተረጋጋ ወንድም እንደዛ አይደለም ተረጋጋ ይሄ አሁን አንድ መጥቷል እሱንም የገፈተር ካወራ አይደለም ተረጋጋ ምንድነው ተረጋጉ የምትለው ለምን እንረጋጋው እንዴ ቆይ ለምንድነው ቆይ እኔም ብሎ የመጣ ሰው ሁሉ ታስገቢያለሽ ማለት ነው ምንድናቸው እነዚህ ሰዎች አንተም ብሎ ማንም ሰው መጥቶ አያውቅብህ ይሄም ዛሬ በጉልበቱ ነው የገባው ከዛ ስለሱ ነው የምትዩ ምንድነው ልትል አስፈቅደኝ አይደለም ይገባው ገፍተኸኝ ነው ይገባከው አይደለም ቆይ አንቺ በመሀላችን እንደ ሌላ ነገር እንዲፈጠር ነው እንደ ያወራሻለሽ ምንም እውነቱን ነው የተናገርኩ ያለው እንደዛ አይደለም ቁጭ ብለን እናንተ እንነጋገር ግባና ጠብቀኝ ምንም እየገባኝ አይደለም ቆይ ምንድናችሁ እናንተ ቆይ እያለኝ ያለው ምንም ሊገባኝ አልቻለም ምንድነው እኔም አልገባኝም ሰው ወይ ሌባ ነገር ነው ወይ ጤነኛ አይደለም ምንድነው ቆይ አንተ ንገረኝ እስኪ ቆይ ወንድሜ ተረጋጋና ቁጭ ብለን እናወራለን ስለምንድነው የምናወራው እሺ ስለምንድነው የምናወራው ካሜራ አንተን ፈልጌ ነው የመጣሁት ካሜራው አስጠፋልኝ መጀመሪያ አይደለም ይጠፋል እሱ ለትልቅ ስራ አንተን ፈልጌ ነው የመጣሁት ትሰማኛለህ ቁጭ ብለና እናወራለን ጉልበት ነው እንዴ ታዲያ የምን ጉልበት ነው እያገፋህ እኮ ነው አሁንም አንተ እኔ እንደዚህ አይነት ስራ ሰርቼ አላውቅም ቪዲዮ መጥቶ እንደዚህ ስለ ስራ ጉዳይ ምናምን ማነሽ አንተ ማን መጀመሪያ እኔ ስለ ራሴ እነግርሃለሁ ቁጭ በልና እናወራለን እኮ ንገረኝ መጀመሪያ ከመቀመጤ በፊት መጀመሪያ ስለ ራስህ ንገረኝ ስለ ራሴ እኔ ከውጪ በቅርብ ጊዜ ነው የመጣሁት ኪን ነው ከውጪ የመጣው ከአውስትራሊያ ነው የመጣሁት እሺ ስለዚህ ትልቅ ስራን ስለምፈልግ አሁን ላይ እዚህ አገር ላይ ትልቅ ፕሮጀክት አለኝ እዚህ ላይ ትልቅ ካምፓኒ መክፈት እፈልጋለሁ ከባለቤቴ ጋር መጀመሪያ ከማውራት በፊት ከኔ ጋር አታወራም ታዲያ ደውለህ ስለዚህ ጉዳይ ለምን አልነገርከኝም ምንድነው ምክንያቱ እንዳወራክ ነገርከኛል ለምን ተማረ ሰው እናስብ እንጂ ምን ሆናችሁ አንተ ለምን ተማረ ሰው አታስብም ለምን ዋሻህ ለዛ ነው እነግርሃለሁ ቁጭ በል ለዛ ነው ቁጭ ተረጋጋ ቆይ እስኪ እሺ ከአውስትራሊያ ነው የመጣው አዎ ተረጋጉ እንዴ ሰው እኮ ተነጋግሮ ነው መግባባት ያለበት አንተ መገፈታተር አይደለም ጩኸት መገፈታተር እኮ ለማንም አይጠቅምም እሺ አሁን የመጣው ጊዜያችን እኮ የመጣበት ጉዳይ አጠር አድርገህ ነገር እንዴት መሰለ አሁን እንደነገርኩ ብዙ አመት ብዙ የህይወቴን ግማሽ እዛ ነው ያሳለፍኩት አውስትራሊያ አዎ እሺ በጣም ብዙ ከኢንተርናሽናል ካምፓኒ ጋር እየሰራው ነበር እዛ ብዙ ሀብቶችን ማካበት ችያለሁ ብዙ ስራዎችን ሰራ ነበር ስለ አሁን ቀጥታ ስለ ጉዳዩ ስለገደለው ግባል እንደዛ ካልነገርኩ አይገባህም ገብቷል እሺ ስለዚህ ያንን እዛ ያካበትኩትን ዕውቀቴን ሁሉንም ገንዘቤን አገሬ ላይ ኢንቨስት ማድረግ እፈልጋለሁ እሺ ስለ ዕውቀቱ ተውና ስለ ገንዘቡ አውራልኝ እሺ አዎ እንደዛ ነው አዎ እና በዚህ ምን አረኩኝ መሰለ እንደዚህ ጥናቶችን እያረኩ ነው አገሬ ላይ አናላይዝ እየሰራው ነው ባለው በእንቅስቃሴው ላይ በሲስተሙ ላይ በስራዎች ላይ እና በዚህ ነገር ላይ ሳጣራ አንድ ብርቱ ሰው አለ በቃ ብዙ ስራዎችን ማንቀሳቀስ የሚችል ብርቱ ሰው በምን ጉዳይ ላይ ማለት ብርቱ ስትል ማለት በቃ የሆነ ቢዝነሱን ዓለም የበላ ሰው አለ በጣም ሙቀት ያለው እንደ ኢትዮጵያ ውስጥ ያሉትን እንቅስቃሴዎች በጣም የሚያውቅ ብዙ ነገሮች እንደልሎ የሚያውቅ ብዙ ሰዎችን አገናኝቶ ብዙ ሰዎች ከሱ ጋር ሲሰሩ ያተርፋሉ ብሎ ስለተነገረኝ እሺ ማን ነው የነገረህ ቆይ ያንተ ዝና እኮ በየቦታው ነው ያለው እንደነገርኩ ያው አንተ ከብዙ ሰዎች ጋር ውጪ ከሚሰሩ ሰዎች ጋር ትሰራለህ አይደለ በአካል ማለት እኔን በአካል እንዲህ እሱ ምናምን ብሎ ማለት እስከ ቤቴ ድረስ ጠቁሞ እንድትመጣ ያደረገህ ማን ነው መሰለህ ከዚህ በፊት ጥሩ ፌቨር የሰራለት አንድ ባለሀብት ነው ባለሀብቱ ከዚህ በፊት በኢንተርኔት የምንተዋወቅ ነበር በአካልም የሆነ ኢንተርናሽናል ሚቲንግ ላይ ተገናኝተን ነበርና ኦኬ just ያው ውጪ ላይ ኢትዮጵያዊ የሆነ ስትገናኝ በጣም ብርቅ ነው ሰው በጣም ትነፋፈቃለህ በጣም ታወራለህና እኔም እኮ ሀገሬ መግባት ፈልጋለሁ እስከመቼ በሰው ሀገር እንደዚህ እየሰራው ብዬ ሳወራው በቃ ችግር የለውም አንድ ሰው አገናኛለሁ ሀገሩን ያላምድሃል ብዙ ነገሮችን ያግዛሃል ስላሉኝ ለዛ ነው የመጣሁት አንቺም እኮ የነገርኩሽ ነገር ምንም የዋሸሁት ነገር የለም እኮ ማለት
ቢበዛ የዋሸሁሽ እሱን አውርቻለሁ ያልኩት ነው። ገብቶሻል አይደለ? ይሄ እድል የሚመጣው አይደለ? እንደዛ አይደለ? እሺ በቃ አሁን የምትፈልገው ነገር አሁን ይኸውልህ ምን መሰለህ ወንድሜ፣ ማለት የሆነ የምትሄድበት መንገድ ውጭ ሀገር ወደዚህ ሀገር ለመግባት ያለ ጉጉት ምናምን እያስረዳኝ ነው። ግን መጀመሪያ ይኸውልህ አሁን ከእሷ ጋር ከመገናኘት በፊት ከኔ ጋር ነበር መገናኘት የነበረብክ። ልክ ነው። ስለዚህ ስህተቱ እሱ ጋር ነው። እንዴት መሰለህ ያን ለምን ተፈጠረ መሰለህ? እንደምታውቀው ነው እንግዲህ ማለት ይህን እንደነገርኩ የህይወቴን ግማሽ ለፍቼ የሰራሁበትን ብር በቀላሉ ሜዳ ላይ መበተን እንዳይሆንብኝ ፈራው። ገብቷል አይደለ? ጊዜው ከፍቷል፣ ሰው ተጨካክኗል። እንደምታየው ነው ሀገራችን ላይ በጣም የሚያሳዝኑ ብዙ ነገሮች አሉ አይደለ? ሰው መተማመን አቅቶት እና ስለዚህ ነው አሁን እኔ ቤተሰባዊነትን መፍጠር ስለምፈልግ ነው በዚህ መንገድ የመጣሁት። እንግዲህ ለዛ ይቅርታ ጠይቃለሁ። አንቺ ላይም የተለየ ያደረስኩብሽ ጉዳት አለ ብዬ ችግር የለውም። አሁን ስለ ስራችሁ ለዛ ነው በዚህ መንገድም የመጣሁት ይሄንንም የማደርገው ለዛ ነው በዚህ መንገድ የመጣሁት ይሄንንም የማደርገው ደግሞ ጥሩ ወዳጅነትን ለመፍጠር ቀጣይነት ያለው የስራን ቼን ለማድረግ ነው እንጂ ለሌላ እኮ አብሮ ለመስራት ማለት ነው። ይኸውልህ በእንደዚህ አይነት መንገድ እኔ ሰርቼ አላውቅም። ስለዚህ በመጣበት መንገድ ወይም ደግሞ እንዴት ነው አንተ የተረዳኸኝ? ማለት ስለ ስራው ምናምን ምን አይነት ስራ የገለጸልህ ሰውዬ ራሱ አልገባኝም። እንዴት ነው እንደዚህ? እንደነገርኩ ትልቅ የሀገራችን ትልቅ ባለ ሀብት ነው። ያንተን እኮ ስሙን ልጠቅስልኝ ትችላለህ? አያስፈልግም። ለምን ያው እንደምታውቀው ነው ብዙ ነገሮች ፕራይቬሲ ነው። እያንዳንዱ አሁን ከኔ ጋር ለመስራት ቤተሰባዊን ለመመስረት እስከሆነ ድረስ በግልጽ ነው ልትነግረኝ የሚገባው። በግልጽ እሱን እኔ እናንተ እናወራለን። ገባ? ለዛ እኮ ነው አሁን ይሄን ነገር እኔ በዚህ መንገድ እንድናወራ የፈለኩት። እኔ እናንተ በግልጽ እንነጋገራለን እኮ። ንገረኛ፣ ማን ነው? ስለዚህ ሰውዬ ማወቅ ፈልጋለሁ። ስለሱ ማንነት ልነግርህ አልችልም። እንግዲህ አንተም እኮ የሆነ የከስተመር ሁሉንም ነገር እኮ አትነግረኝም ማለት ነው። አንዳንድ ነገሮች የሆነ አሻጥር ነገር ያስክ ይመስለኛል። ምን እንደ ይኸውልህ ካሜራ ይዛል፣ እኔ በሌለውበት ደግሞ ከባለቤቴ ጋር ለማውራት የሄድክበት መንገድ ራሱ ለዛ አይደለም። ያው እንደምታውቀው ነው የነገርኩህ አይደለ? ከአውስትራሊያ ሀገር ነው የመጣሁት። ብዙ ነገሮችን እኔ ዲጂታል በሆነ መንገድ ማድረግ እፈልጋለሁ። እሺ መታወቂያ ልታሳየን ትችላለህ? እሱን እኮ ማድረግ እንችላለን። ግን እኮ አሳየኛ እንዴ! ስለ ሰውየው አትናገርም? ስለ ራስህ መታወቂያ ከሌለህ በምንድን ነው አንተ ላምን የምችለው? እሱን ላሳይ እችላለሁ። ግን ተረጋጋ። እኮ መታወቂያ አሳየን። ያው እንዳየው ቱታኑ ለብሻ ያለሁት መኪና ውስጥ ነው ያለው። ስለዚህ መታወቂያን ሄደህ ይዘህ ነው መኪናው መቼም አይሆንም። ከዛ በኋላ ያለው ነገር ይኸውልህ በሰፊ ተረጋጋ። እንዴት መሰለህ ልንገርህ፣ እኔ ማለት እኔ እኮ አንተ ጋር ጊዜ ታይም ኢዝ ጎልድ ያ ኖ በጣም እኮ አሁን ጊዜያችን ያለችው እኮ ትንሽዬ ደቂቃ እኮ በጣም ውድ ሆነች ሰዓት ላይ ነው አይደለ? አሁን ይሄንን ሰዓት እኮ እኔ ካንተ ጋር እያሳለፍኩ ያለው እኔ አሁን ራሱ ስራ ላይ ነኝ። ብዙ ስራ ትቼ ነው የመጣሁት። ስለዚህ አሁን እኔ ቤት ውስጥ ማለት ብዙ አንዳንድ ነገሮች አሁን እየሰራችሁ ያላችሁ ነገሮች ምን እንደሆነ ይኸውልህ ልንገርህ። ቆይ በደንብ ልታስረዳኝ አልቻልክም ወይ ነው? አስረዳለሁ። ቆይ ልንገርህ። ስለዚህ ስለ ስራው ከሆነ ስለ ስራው በትክክለኛው መንገድ ስለ ስራው ላስረዳው ንገረኝ። ከዛ ውጪ ግን ልንገርህ ከኔ ጋር ስትሰራ ማለት ነው ዝም ብሎ ስራዎችን አይደለም። ኖ ስለሚያገኘው ለአንተ የምከፍልህ በፓውንድ ነው የምከፍልህ። ስለ ስራው ንገረው። በፓውንድ ነው የምከፍልህ። እሺ ትሰማኛለህ አይደለ? ትልቅ እድሎችን ነው የማመጣልህ ማለት ነው። ለዛም ነው ይሄንን ትልቅ ባለሀብት ጠይቀው ከማን ጋር መስራት ይችላለሁ ብዬ ሳስብ አንተ ነው የጠቆመኝ በምክንያት ነው። እኔም ደግሞ መጀመሪያ ስለ ራሴ ሳልገልጥልህ ሌላ ነገር ውስጥ ሳልገባ በደንብ አንተን አውቄ ከዛ በኋላ ይሄንን እድል እሰጥሃለሁ። ገብቶሃል? አንተ እኮ ቆይ ልጠይቅህ ማለት ከኔ ጋር ብታወራ ከኔ ጋር ስታወራ እኮ የሚደርስብህ ጉዳት እኮ የለም እኮ። ለዛ እኔ በመጣሁበት ዓላማ ሽልማት ነው፣ ሽልማት ይሰጣል። በእኔ ዓላማ ሲሆን የኔ ዓላማ ሲሳካል አንተ ሽልማት ይሰጣል። እየሰማኸኝ አይመስለኝም? ይኸውልህ አሁንም እዚህ ቁጭ ብዬ እያወራሁ ያለሁት እየሰማኸኝ ነው አይደል? አሁንም በዚህ ልክ ከአንተ ጋር ቁጭ ብዬ ላወራ የቻልኩት ይዤ የመጣሁት የቢዝነስ ስትራቴጂ አለ ስላልከኝ። እሱ እንዴት መሰለህ? እሱ ልንገርህ። ቢዝነስ ወደ ቀጥታ ወደ ስራው ልግባለህ። ስራው እንዴት መሰለህ? እንደነገርኩ እኔ ብዙ ጊዜን የሰው ሀገር ላይ ነው ያሳለፍኩት። እዛ ያለውን እንግልት ታውቃለሁ። የተለያዩ አብሶ የአፍሪካ ሀገር ሰዎች ወደ የተለያዩ አውሮፓ፣ ኤሽያ እንደዚህ ሲሄዱ የሚደርስባቸውን እንግልት ስለማቅ ይህንን መቅረፍ እፈልጋለሁ። ይህንንም ስቀርፍ ደግሞ እንዴት ነው መሰለ እዛ ጋር ለነሱ ነገሮችን የሚያመቻች አይነት ካምፓኒ ማቋቋም ፈልጋለሁ። ስለዚህ አንተ ኤንጂኦ ወይም ደግሞ ለሰው የእርዳታ ምናምን እንደዚህ አይነት ስራ ነው ከኔ ጋር ለሰራ በእርዳታ ብቻ ሳይሆን እንዴት መሰለ ሰዎችን ችግር ለመቅረፍ ምናምን እንዴት መሰለ አንተ አሁን የተለያዩ ሰዎችን ትረዳለህ አይደለ? በየሀገራቱ ትልካለህ፣ እንደዚህ አይነት ስራዎችን ትሰራለህ። እኔም የምሰራው ስራዬን ነው። የተለየ ነገር ማረገው ነገር እሱን ነው የምልህ። አሁን እኔም አንተን በዚህ መንገድ መያዝ የፈለኩት እኔም እንደነገርኩ ይህንን ስራን
በጣም በትልቅ በካምፓኒ ደረጃ ማድረግን አሰብኩኝ። ለምን ሰዎቹ እዛ ሲሄዱ መላክ ብቻ ሲሆንና እዛ ሲደርሱ ደግሞ የሚደርስባቸውን እንግልት የሚቀንስ የሚንከባከብ ሲሆን ደግሞ ብር ይከፍሉናል። ገብቷል አይደለ? ጊዜያቸውን እንቆጥብላቸዋለን። ለምሳሌ የሆነ ነገር ለማግኘት የሚፈጅባቸውን ጊዜ እኛ በአቋቋምነው ድርጅት ያንን እናቀልላቸዋለን። ስለዚህ ዋና ዓላማ ምንድነው? የሰዎቹን አሁን ካንተ ንግግር እንደተረዳሁት ከሆነ የሰዎቹን ችግር ለመቅረፍ ነው ዓላማክ? አዎ፣ አንድ መቅረፍ፣ ሁለት ደግሞ ቢዝነስም ነው፣ ሰጥቶ መቀበል ነው አይደለ? ለነሱ የሚያስፈልጋቸውን እድል እንሰጣለን፣ ሰዓታቸውን እንቆጥባለን፣ እንዳይንገላቱ እናደርጋለን፣ የማረፊያ ቦታዎችን እናዘጋጃለን፣ በተለያዩ ሀገራት ላይ ድርጅትን እናደርግና ከዛ በኋላ እነሱ ደግሞ ይህ ስራ እኮ ታዲያ እዛው ነው መስራት እኮ የምችለው ስራ ነው። እዚህ ሀገር መምጣት አይጠበቅብህም ነበር። አዎ፣ እንደነገርኩ እንዴት መሰለ፣ ይሄ አለማወቅ የሚበዛው ሀገራችን አካባቢ ነው። ሰው ከኛ ሀገር ወደ ሌላ ሀገር ሲወጣ እንደምታውቀው ከሆነ ማለት በብዛት ሌሎች የአፍሪካ ሀገራት በእንግሊዝኛም ጥሩ ናቸው፣ ለመግባባት አይከብዳቸውም። ገብቶሃል አይደለ? የኛ ሀገር ሰዎች ግን በሕክምናም በተለያየ ነገሮች ሲወጡ ይቸገራሉ። አንተ ደግሞ ሰዎችን ስለምትልክ እነዚህን ሰዎች አንተ የምትልካቸውን አግኝተን እንደዚህ እንዳይቸገሩ ማድረግ እንችላለን። እስኪ አሁን አንድ ጥያቄ ልጠይቅህና እንዴት ነው የምታገኛቸው? አንተ የምትልካቸውን ሰዎች የተለያዩ ሀገራት የምትልካቸውን ሰዎች እንዴት ነው ከአንተ ጋር የሚገናኙት? ምን አይነት ጥያቄ ነው የምትጠይቀው? የመጣበት ዓላማ ሌላ፣ የምታወራው ሌላ። እንዴት ነገርኩ እና ምንድን ነው አሁን እኔ እኮ ይሄንን ስራ ለመጀመር እኮ ይሄንን ስራ ጠልቄ ማወቅ እፈልጋለሁ። ለዛ እኮ ነው። ስለዚህ ከኔ ልምድ ልትወስድ ነው? ለምን ልምድ ብቻ ወስዳለሁ? አንተም የዚህ ስራ ስለዚህ ያለ ነገር ይኸውልህ፣ አሁን ስራ አብረን ለመስራት እስከመጣ ድረስ ሼር ይኖራል እንጂ ያንተን ስራ እኮ በደንብ ላዘምነው፣ ቼን እንስጠው። አንተ መላክ ብቻ ነበር አይደለ? ልከህ ብቻ ሳይሆን ደግሞ እስከዛ ሄዶ እስከ ቆይታቸው የሚኖራቸው ላይ ሼር ይኖርሃል። ገብቷል አይደል? ዝም ብለህ አይደለም እኮ የምትሰራው። አሁን መላክ ብቻ ልከህ የተወሰነ ብር የምታገኝ ከሆነ ግን ከኔ ጋር በምትሰራው ሰፋ ሲል ግን ተጨማሪ ከምታገኘው ከ200% በላይ ልታገኝ ትችላለህ። ይወጣው ቢሆንም የሚልካቸውን ሰዎች ላንተ ከየት እንደሚያገኝ መንገር የለበት። ይሄ ማለት የሱን አይዲያ ወሰድክበት ቢዝነሱን ወሰድክ ማለት እኮ። በትክክል ምን ማለት ነው? ምክንያቱም ከዚህ የተለየ ምንም ሌላ አልችልም። ልጁ ነገሩ አላማረኝ። ይሄ ስራ ቢቀርብክ ነው። ምንድነው እያልሻለሽ? እኔ እኮ ትልቅ እድል ነው ለእናንተ ይዤ የመጣሁት። በጣም ውድ ጊዜ ነው ከእናንተ ጋር እያቃጠልኩ ያለው። የኛንም ውድ ጊዜ እያቃጠልኩ። ስለዚህ ይውላው ለኛ አስበህ ነው እንዲህ መስዋዕት እየከፈልክ ያለው። በመሰረቱ ለአንተ ብቻ አስቤ አይደለም። አንድ እኔ የራሴን ሰው እኮ የሆነ ቢዝነስ ሲገባ ራሱን ነው የሚያስበው አይደለ? ትርፋማ መሆን እፈልጋለሁ። ስለዚህ ለራስ አዳምጠኝ ቆይ። ትርፋማ መሆን እፈልጋለሁ፣ ሰርቼ መለወጥ እፈልጋለሁ። በዚህ ስራ ላይ ደግሞ ማን ነው ከኔ ጋር ኮላብሬት አድርጎ ለለውጥ ሊያግዘኝ የሚችለው ሰው የሚለውን እፈልጋለሁ አይደል? በእርግጠኝነት ይኸውልህ አንድ ነገር እንትን ልበል። አሁን ካንተ እየተረዳው ያለሁት ለራስ የሆነ ብቻ የምታሴረው ሴራ እንዳለ ነው። አሁን ምን ማለት ነው? የምን ሴራ? እኔ የምሄድበት ምናምን እንዴት ነው የማገኛቸው? ስለ እኔ ሰዎች እንዴት እንደማገኝበት መንገድ ምናምን ማወቅ ለአንተ ምን ይሰራል? ዘለዛ ጋር ምናምን ማወቁ የሚጠቅመኝ እኮ በዛው ልክ ካንተ ጋር አሁን እንነጋገራለን፣ አግሪመንት እንፈጥራለን፣ እንፈራረማለን። ብዙ ሰዎች አሉ፣ አትቸገር። በዚህ ጉዳይ አብረን ከኔ ጋር የሚሰሩ ብዙ አቅም ያላቸው በእውቀትም በፋይናንሻልም የበቁ ሰዎች ስላሉ በዚህ ምንም ሐሳብ አይገባ። ስለዚህ ሌላ እኔ ሊያሳምነኝ የሚችል ሐሳብ ካለ አምጣ። እሱን ያው ቁጭ ብዬ እየሰማው ነው በቤቴ ማለት ነው። ስለዚህ ቀጥል። ከዛ ውጪ ግን አሁን ባልከው ድጋሚ እንዳጠቅስ ቤት በኩል ነው ሰዎችን ምናምን እሱ የግሌ ራሴ እስከዛሬ እየሰራውበት ያለው የሥራ ዘርፍ ነው። ስለዚህ በሱ ዙሪያ ማንም የጠየቀኝ የለም፣ እንድትጠይቀኝም አልፈቅድልም። እኔ እኮ ይሄንን እየጠየቅኩ ያለሁት እየሰማኸኝ ከሆነ ይሄንን ነገር እናዘምነው፣ በደንብ እናስፋው። እኔ ደግሞ በዚህ ስራ ላይ ብቻ አይደለም መሰማራት የምፈልገው። አንተም በአንድ ስራ ላይ ብቻ አይደለም አይደል? ብዙ ስራ ላይ ነው እየሰራ ያለው። በቃ ሐሳብ ያው የተወሰነ እንትን አለው። እናዘምነው ምናምን ከሆነ እናዘምነው ነው የኔ ሐሳብ። ገባ? የምከፍልህ ደግሞ ዝም ብሎ አይደለም። ገና ለገንዘብ አንቁለጨልጭም። የገንዘብ ችግር የለብንም። አንቺ እኮ አሁን ቢዝነሱም ገና ስላልገባሽ ከሱ ጋር ስለሚሰራው በደንብ ስለማውቅ ኮንፊውዝ እንዳይሆን ብዬ እኮ ነው። ምንም ኮንፊውዝ አይሆንም። እሺ ብቻ እንደነገርኩ ይሄንን እናዘምን ነው በቃ። አሁን የኔ ስራ ስለዚህ የውጭ ያሉትን ቼኖች እችላለሁ፣ አንተ የሀገር ውስጥ ስራዎችን ትችላለህ። ስለዚህ እኔ እሱ ኢንተርናሽናል እናድርገው ነው ይሄንን ስራ መልካም። በሱ ያው እኔም የምደግፈው ሐሳብ ነው። ግን ምንድነው ለማዘመን መጀመሪያ ያንተ ይዘው የመጣው ፕሮፖዛል ስራ መቅረብ አለበት። ይቀርባል። እሱ ሰፋ አድርጋ አስረዳ። ግን አሁን እኔ ስለምሰራ ያንተን ኢንተረስት ማወቅ ስለፈለኩ ነው እንጂ እሱ ይቀርባል። እንዴ በሰፊው ነው የምንሰራው። ኢንተርናሽናል የሆነ ስራ እኮ ነው አይደለ? ስለዚህ እያየን፣ ምክንያቱም ያንተ ማንነት በደንብ እያጠናው በሂደት ደግሞ ቤተሰባዊነታችን
እየጠበቀ ሲሄድ ምክንያቱም ብዙ አንዳንድ ሚስጥራዊ ነገሮችም ይኖራሉ። አንዳንድ ሰው ስራ ስትሰራ በየመሃሉ የሚያጋጥሙ ነገሮች ያኔ ደግሞ እንደ ቤተሰብ እየተሸፋፈንክ የምታልፋቸው ነገሮች ይኖራሉ። እንዴት መሰለህ ስለዚህ በዛ መሰረት ስለዚህ አሁን ስለኔ የምጠይቃቸው ጉዳዮች እያየ በሂደት አንተ ራስህ ልትገባበት ስለምችል ባቾክል አሪፍ። ግን ይሄንን ለምንድን ነው መሰለህ የምጠይቀው? አሁን እኔ አንተን እንደነገርኩ አንድ ባለ ሀብት ጠቁሞኝ ነው እንጣውት። ግን ደግሞ በተጠቆምኩት ብቻ እንደዚህ ጥሩ ነው ስለተባለ ብቻ አይደለም በደንብ ነው መታወቅ ያለብን። በደንብ ነው በቃ ቀደም እንዳልኳችሁ ቤተሰባዊነት መፈጠር አለበት። ትልቅ ስራ ነው። እኔ እዚህ ላልኖር እችላለሁ። እዚህ ያለውን ሁሉንም ስራ ለአንተ ሰጥቼ ልሄድ እችላለሁ። ለእሷ ቀደም እንደዛ ነው እያልኳት የነበር አይደለ? እዚህ ያለውን ስራ አንተ በኃላፊነት እንድትመራውና እኔ ስለምመለስ እዛ ያለውን ከዳያስፖሮቹ ጋር ያለውን እዛ ነጮቹ ጋር ያለውን ነገር እቆጣጠራለሁ። ገብቶሃል አይደለ? እዚህ ሚሊዮን የሚቆጠር ካምፓኒ ሰጥቼ ነው የሚሄደው እንደማለት ነው። ገብቶሃል አይደለ? ለዛ ነው ይሄንን ነገር በዚህ ልክ ካንተ ጋር መታወቅ የፈለኩትና ለዚህም በደንብ ስለአንተ ማወቅ ፈልጋለሁ። ስለ ቤተሰቦች ማወቅ ፈልጋለሁ። ጠልቄ ሁሉንም ነገር ማወቅ ፈልጋለሁ። ገብቶሃል አይደለ? ከዛ አግሪመንት እንፈራረማለን። ያለውን ነገር የሚያስፈልገውን የመጀመሪያ ቀብድም ቢሆን የሚከፈላችሁን ልከፍላችሁ ይችላሉ። የሚያስፈልገውን ብር ወደዛ ስለምንሄድ ነው እንደዚህ የምጠይቀና እስኪ ስለ ቤተሰብ ንገረኝ። ቀደም ያው እሷንም ትንሽ እየጠየቅኳት ነበርና ስለ ቤተሰብ እንዴት ነው ቤተሰብ ህይወት በትዳር ውስጥ መኖር እንዴት ነው ከስራ ጋር? ያው ማለት እሷ ጠይቃታል ይመስለኛል ያው ከአንታው እንደምሰማ። ስለዚህ ከእሷ የተለየ ነገር ምንም ልነግር አልችልም። ትንሽ ነው ያወራነው ብዙም እንትና ሳይሆን ትንሽ ያው ከአንተ አፍ ሲሆን ደግሞ በጣም ጥሩ ይመስለኛል። ለምን ትልቁን ስራ እየሰራ ያለው ስራህን በከባዱ እያንቀሳቀስክ ያለው አንተ ነህ። በዚህም ጎን ደግሞ ስኬታማ የሆነ የትዳር ህይወት አለ። በጣም የሚያስቀና ነው። ይሄ ሰው እንግዲህ በሁሉም ስኬታማ ሲሆን መባረክ ነው አይደለ? በትዳሩም ተሳክቶለት እንዲህ በስራውም ደግሞ ጥሩ ነገሮች ሲመጡ ለዛ ነው የምጠይቅህ ከአንተ ሲሆን ደግሞ። እሺ ስለምን ልንገርሽ? ስለ ህይወት ስለ ትዳር ያለውን ነገር ለእሷ ምስክርነት ነው ባይዛ አይደለ? ለምንድን ነው ስለ ትዳር የምታወራው? እዚህ ጋር ስለ ስራ ወርተህ ቤት ትችላለህ። አንተ ስለ ቤተሰብ ምንም አይመለከትም። እየሰማኸኝ ነው አይደል? ተረጋጋ። እኔ እኮ ስለ ቤተሰብ ጀስት እናንተን በሚረብሻችሁ መልክ አይደለም። ገብቶሃል አይደል? ይሄ እኮ ምስክርነትም ነው ብዬሃለሁ። በስራ ስኬታማ ነህ። ትዳር ደግሞ እንደማየው የሚያስቀና ትዳር አለ። ለዚህም ነው የምጠይቅህ። ገብቶሃል? ይሄ ነገር በጣም ጀስት ለስራ መሳካትም ክሬዲት አላት አይደል? እኮ በዚህም አጋጣሚ እሷን የምታመሰግንበት ያው ያለህን ሼር የምትደራረጉበት ነው። ይሄ አንተን የሚያስከፋ አይመስለኝም አይደል እንዴ? እሺ ያው ስለ ቤተሰቤ ካልክ እንግዲህ ምን ከኔ ጀርባ ያው እሷ ቁልፉ ባለቤቴ ናት እና ለዚህ ሁሉ አማት አሁን ላለሁበት ደረጃ እሷ ናት ቁልፉ ከጀርባዬም ሆና ስታበረታታኝም የነበረችው ማለት ነው። ስለዚህ ስለ ቤተሰቤ እናልካልኩ አይበቃ? በጣም ቆንጆ ነው። እንግዲህ ያው እሷም ቅድም ስጠይቃት በትዳር 4 ዓመት እንደሞላችሁ ነግራኝ ነበርና ደስ ይላል። እንግዲህ ለብዙ ሰዎችም ትምህርት የሚሆን ነው። በዚህ ሰው ቅድም ለሷን እያልኳት ነበር የሰው ልጅ በህይወቱ ጥሩ ጊዜያትን የሚያሳልፍ ከሆነ በዛው ልክ በስራው ደግሞ ጠንካራ ይሆናል። ያው አንተ ደግሞ በኢኮኖሚም ጥሩ ስራ ላይ ነው ያለው፣ ጥሩ እየተንቀሳቀስክ ነው። አሁን ደግሞ ከኔ ጋርም ደግሞ አብረን ይሄንን ስራ ስንጀምር ደግሞ ይበልጥ ደግሞ በኢኮኖሚ ከዚህ በላይ ደግሞ በእጥፍ ነው የሚጨምርልህ። ለምን በጣም በትልቁ ስለምሰራ ማለት ነው። እንዴት ነው ታዲያ ብዙ ተባዙ ይላል ቃሉ ማለት ለምን አልወለዳችሁም እንዳትለ አላልኩም ማለት ያው ያለው እንዴት ነው የልጅ ሁኔታ ብር ከመጣ እንግዲህ ያው ወራሽም ያስፈልጋል ብዬ ነው። እውነት ነው። ያው እንግዲህ እያሰብንበት ነው፣ እንነጋገራለን በዛ ዙሪያ። አሁን ላይ አስፈላጊ አይደለም፣ ለዛ ነው የቆየን። ለዛ ነው ያው እንግዲህ ትክክለኛው ጊዜ እናንተ ታውቁታላችሁ። እና ቅድም እሷን ስጠይቃት ነበረ በጣም በሕክምናው ዘርፍ ምሩቅ እንደሆነች ነርስ እንደሆነች ነግራኛለች። በዚህም ደግሞ ትንሽ ያው አንተ የምታመጣው ነገር በቂ ስለሆነ ሁለትም ደግሞ እንቅስቃሴያችሁ ለስራ እንዳላመቻት ነግራኝ ነበር። ለምንድን ነው እሷ እንድትሰራ ያልፈለግከው? ማለት ያለን የገቢ ምንጫችን በቂ ስለሆነ ብዙም የሷ መስራት አስፈላጊ አይደለም። አሁን ላይ እኮ ቅጥርምና አዋጪም ስላልሆነ ቢዝነሱ የተሻለ ስለሆነ እኔ የምሰራው በቂ ነው ለሁለታችንም። ያው እንደምታየው ልጅ የለም።
ስለዚህ ለሁለታችን በቂ ስለሆነ ብዙም ግን እሷን ስጠይቃት ምን አለችኝ መሰለ? ትንሽ የሆነ አንድ ቦታ ረክተን አንቀመጥም፣ በየጊዜው ቤት እንቀይራለን፣ በየጊዜው ሰፈር እንቀይራለን፣ ቦታ እንቀይራለን። ለዚህም ነው ተረጋግቼ የሆነ ስራን ለመስራት የከበደኝ አይደለ? እንደዛ እያለችኝ ነበርና ለምንድን ነው ቦታ መቀያየር ለምንድን ነው ያስፈለገው? ምንድን ነው አንተ በስራ የሆነ የሚታወቅ ቢዝነስ ነው ያለ፣ ተንቀሳቅሰህ ልትሰራ ትችላለህ። ግን እንዴት ነው በየጊዜው ቤት የምትቀይርበት ምክንያት? አሁን ይሄንን ቤት ራሱ ሳየው ስመጣ ስለአንተ ሰምቼ የመጣሁትና እዚህ ደርሼ ያየሁት ነገር አይገናኝም። እሱ የራሴ ጉዳይ ነው። እንዴ አንተ ምንድን ነው የማይመለከት ቦታ ዝም ብለህ እንትን አትበል እንዴ። ማለት ስለ እኔ ቤት መቀየር አለመቀየር አይመለከትም። በቃ እንዴ የማይመለከት ጥያቄ አትጠይቅ። ካለ ኢኮኖሚ አንፃር ለምንድን ነው የሚያስፈልገው ነው እኮ። ትሰማኛለህ አይደል? ለምን አንተ በጣም ትልቅ ገቢ ያለ ሰው ነህ፣ ግን ቤት ራሱ በአንተ ደረጃ የሚጠበቅ አይደለም። ይኸውልህ አሁን ስለ እኔ ኢኮኖሚ ምናምን በሂደት አብረን በመስራት ሂደት የምናውቀው ጉዳይ ሆኖ ሳለ አሁን በዚህ ሰዓት አንተ እንደዚህ አይነት ካፒታል አለና ቤት ለምን በዚህ ቶሎ ትቀይራለህ? ምናምን መቀየር ብቻ አይደለም እሱ የኔ መብት ያለበት ቤት ውስጥ ያሉት እቃዎች ራሱ እኮ አንተ ያለበትን የሚመጥን አይደለም እኮ። በእርግጥ ለምን መሰለህ እንደዚህ ማድረግ እኔ ቀለል ያለ ላይፍ መኖር ስለምፈልግ ነው ይሄንን እንትን የምለው። ግን ማለት አሁን እኔ እንደነገርኩህ አብሬው መስራት የምፈልገው የሚያገኘውን በጥሩ የሚያሳድግ ሰው ነው። ግን ለምን ያስፈለገ በየጊዜው ቤት መቀያየር? ቆይ ማለት ከኋላው ሌላ ነገር አለው የምትሻሻው ወይ ደግሞ ሰውዬ ምንድን ነው የምታወራው? እና ምንድን ነው ከጀርባ ሌላ ነገር አለ? ውጣ! ምን ማለት ነው? ከመጀመሪያ ጀምሮ አንተ ጥያቄ ላይ ምናምን እንዴት ነው እኔ ላይ የምትቆው እንደዚህ? አንተ እንዴ ልቀቀው! ምን እያደረክ ነው? ውጣ! ምን ማለት ነው እንዴ? አንተ ለምንድነው ልቀቅኝ! አንተ ማለት እንዴ? አንቺ ዞር በይ፣ ወደዛ ዞር በይ። ተረጋጋ። ቆይ ትወጣለህ አትወጣም? ተረጋጋ። ትሰማኛለህ? እንጂ ሰውዬ ልትገለኝ ነው እንዴ? ምንድን ነው የምትለው? ተረጋጋ። ገደለኝ እኮ ገደለኝ። አጮይም ቢያንስ ቆመች ታያለሽ። ኧረ ጎረቤት ጥሪልን። ምንድን ነው ሰውዬ? ምንድን ነው ከእኔ ምንድን ነው የምትፈልገው? እሺ ምንድን ነው የምትፈልገው ከእኔ? እኔ እኮ ነግሬህ ነበር ሌባ ነው ብዬ። ሌቦች ናቸው። በቀን ልታዝ ሊዘርፈን እኔ ላይ ነው እጅን የምታርዘው? ተቀመጥ። ኧረ ጉልበት ያለ ልጋቦት በቃ እኔ ጮኻለሁ። ሰው ነው የምጠራው ጮኬ። ትሰማኛለህ አይደለ? የምጠይቀን ሁሉንም ነገር ትመልሳለህ። ለፖሊስ ጋር ነው የምደውለው። ቆይ ከመደወልሽ በፊት እናውራ። ቆይ ፖሊስ ጋር ደውል። እሺ ልክህን አስገባላለሁ። ይኸውልህ ከጀርባዬ እሱንም እናየው ይሆናል። እሺ ትሰማኛለህ አይደለ? አሳያለሁ። አሁን የምጠይቀን ሁሉንም ትመልሳለህ። በጣም የምትጠይቀኝ ጥያቄ አስፈላጊ ከሆነ ብቻ ነው ልመልስልህ የምችለው። ከዛ ውጭ ግን ከሆነ ይኸውልህ በራስህ ላይ ጣጣ እያመጣ ነው። ካልሆነ ደግሞ መከተልህን አይተሃል። ማትወጣበት አዙሪት ውስጥ እንዳገባ ነግሬሃለሁ። እሱን በቤቴ መጥተህ በዚህ ልክ ተስተካከልና ተቀመጥ። ያማል እንደ አንተ ቆይ ስለዚህ መጠይቀን ሁሉንም ትመልሳለህ። ይኸውልህ የምጠይቅህ ነግሬሃለሁ። የፈለኩት ብቻ ነው ወይም ደግሞ በአንተ ፍላጎት አይደለም ልመልስልህ የምችለው። ምንድነው የምጠይቀኝ? አጠር አድርገህ ጠይቀኝ። ከዛ ውጭ መሄድ ባለብን መንገድ እንሄድና እኔና አንተ ለዚህ ነው ለካ አብረን ልንሰራ ነው ምናምን ብለህ ከአውስትራሊያ ነው የመጣሁት ምናምን ከመጀመሪያ ምን ይጠርጥር ያለው እነዚህ ሰዎች የምትልካቸውን ሰዎች ከየት ነው የምታገኛቸው? ወደ ተለያየ ሀገር የምትልካቸውን ሰዎች እንዴት ነው የምታገኛቸው? ይህ ነው ጥያቄክ? አዎ ይኸውልህ ልነግርህ አልችልም። ለምንድን ነው የማትናገረው? አንተ ልቀቀው እንዴ? ለምንድን ነው የማትናገረው? ይኸውልህ በጉልበት ወይም ደግሞ ልታሳምነኝ አትችልም። ወይም ደግሞ ልነግርህ አልችልም። የሚያስፈልግህ ነገር ጠይቃለሁ። ትሰማኛለህ? እሺ ኧረ ወይኔ ልቀቀኝ። ሰውዬ ተናገር። ተዋት እሷን ተዋት እነግርሃለሁ። እሺ ተናገራ። በሚስቴ መጣክ
ነገርኩህ እኮ እኔ ምንም ማድረግ እችላለሁ። ሰማኛለህ አይደለ? ምጠይቀን ሁሉንም ትመልሳለህ። ስንት ዓመት ስንት ዓመት ያፍኝ ያስኩትን ነው ዛሬ ለአንተ ለባለቤቴ ስል ነው ይኸውልህ ማረገው። ይኸውልህ እኔ የምሰራው ህጋዊ ድለላ ነው እና ይኸውልህ አሁን ይኸውልህ ነገር ካንተ እንትን ያልኩት ካሜራ ይዘህ ምክንያቱም ሚዲያ ላይ እንዳታወጡት ነው። ምክንያቱም እኔ የምሰራው ለባለ ሀብቶች ነው። ስለዚህ ያ ደግሞ እኔ ምክንያቱም ከጀርባዬ ለዚህ ደረጃ ለመድረስ ብዙ ዋጋ ከፍያለሁ። ምክንያቱም ብዙ ተገፍቻለሁ። ስለዚህ የተገፋሁት ደግሞ በገንዘብ ምክንያት ነው። ስለዚህ ያ ገንዘብ ደግሞ ለማግኘት ግዴታ ባለ ሀብቶችን ማጥመድ ወይም ደግሞ ማግኘት አለብኝ። ምክንያቱም ሶርሱ ያለው ወይም ደግሞ ምንጩ ያለው ከነሱ ስለሆነ ማለት ነው። ስለዚህ ይህንን ገንዘብ ማገኝበት ደግሞ ባለሀብቶቹን እኔ የማገኘው ከጀርባ አብረው ከነሱ ጋር ከሚውሉ ሰዎች የተለያዩ ጥበቃዎች ሊሆኑ ይችላሉ። ከቤተሰቦቻቸው ወይም ደግሞ ባለሀብቶቹ በጣም ይቀርባሉ የሚባሉ ሰዎችን ነው። ያ ደግሞ የስራዬ አንዱ አካል ነው። ስለዚህ እኔ የምሰራው ህጋዊ የሆነ ነገር ነው። ስለዚህ አሁን ካሜራ አጥፋልኝ ምናምን ያልኩህ እኔ ወንጀለኛ ሆኜ ወይ አይደለም። ምክንያቱም እናንተ ሚዲያ ላይ ስለምትለቁት ነው። ያ ደግሞ ካዩት ምክንያቱም ደንበኞቼ ባለሀብቶቹ ከኔ ይሸሻሉ። ስለዚህ ማለት ደግሞ እንጀራ የተቋረጠ ማለት ነው። ስለዚህ ለዛ ስል ነው። ችግር የለውም። ይሄንን እኮ ነገርኩህ። ካሜራውም ጠፍቷል አሁን ላይ ማለት ነው። አሁን እኔ እየጠየቅኩ ያለሁት አንተ የተለያዩ ሰዎችን ወደ ውጭ እየላክ ነው። እኔም እኮ ወንጀል አለብህ ወንጀለኛ ነህ እያልኩ አይደለም። ገብቶሃል አይደለ? እንዲህ እኮ ተስማምተን ስናወራ መግባባት እንችላለን። ቅድምም ይሄንን ነው የነገርኩህ። ይሄን አንተ ጉልበት መጠቀም ግዴታ አይደለም። ስለዚህ ውጭ የምትልካቸውን ሰዎች እንዴት ነው የምታገኛቸው? ሰዎቹን ከሰዎቹ ጋር እንዴት ነው የምትገናኘው? ይኸውልህ ከሰዎቹ ጋር ነው የምገናኘው። እንዴት መሰለክ? አሁን ዝርዝሩ ማን እንደሚመጣ ማን እኔ አላውቅም እንዴት እንደሚመጡ። ምክንያቱም ልክ እኔ ባለሀብቶቹ እንዲህ የነሱን እንትን ለማግኘት ይሄዳለሁ። ልክ በዛ መንገድ ደግሞ ስራ የሚፈልጉ ሰዎች ወደ እኔ ይመጣሉ። ስለዚህ ፈላጊውና ተፈላጊው አገናኛለሁ። በቃ የኔ ስራዬ ነው። ከዚህ በፊት አንዲትን ልጅ ልካት ነበር፣ ማህሌት የምትባል ከጓደኛዋ ጋር። ብዙ ማህሌቶች እኮ አሉ። ምክንያቱም ምን የትኛው ማህሌት ከየትኛው ሊለይ ይችላል? ምክንያቱም ብዙ ማህሌቶች አሉ። ስለዚህ አንዱን የስራዬ አካል ብዙ ሰው በመጣ ቁጥር ደግሞ የተለያዩ ተመሳሳይ ስሞች ሊመጡ ይችላል። ስለዚህ ማህሌት ብዙ አስተናግጃለሁ። ኦኬ። ሲመጡ አንተ ምንድን ነው የምታደርገው? አሁን ለምሳሌ አንድ ሰው መጣ እንበል፣ አንተ ጋር ውጪ ለመሄድ ፈልጎ ፕሮሰሱ እንድታከናውንለት ምንድን ነው የምታደርግላቸው? ከዛ በኋላ እኔ ትክክለኛ የሆነ ስራ ነው በቃ ማረግላቸው። ምክንያቱም የሚፈልጉት ምንድን ነው መጀመሪያ ከነሱ መረጃውን መጀመሪያ ይቀበላሉ። ስለዚህ የሰጡኝን መረጃ እሱን እንትን ብዬ ተደግፌ ነው ከዛ በኋላ ምንድነው የሚፈልጉት፣ ከዛ ለሚፈልጉት ነገር የተሟላ ስራም ሊሆን ይችላል፣ የተለያዩ በቢዝነስ ዙሪያ ሊሆን ይችላል። እሱን አማክራቸዋለሁ። ከዛ በኋላ ለእኔ ደግሞ የሚገባኝን ጥቅም ለእኔ ይሰጡኛል። በቃ ስራዬ ነው። ህጋዊ የሆነ ስራ ነው እየሰራ ያለሁት። ስለዚህ ለይተህ የላካቸውን ሰዎች ኤኬሌ ነው ብለህ ልታውቃቸው ይከብዳል ማለት ነው። ምክንያቱም ብዙ ነው። እኔ ስንት ዓመት ነው አሁን መስራት ከጀመርኩ። በዚህ ዓመታት ውስጥ ከብዙ ሰው ጋር ትገናኛለህ። ልክ አሁን ከአንተ ጋርም እንዲህ ተገናኘን፣ ነገ ላይ ደግሞ እንለያያለን። አሁን ስለ አንተ መጥቶ የዛሬ 4-5 ዓመት ቢጠይቀኝ እንዲህ ነው እኔ፣ ምክንያቱም አብረን እስካልሆን ድረስ ላስታውስ አልችልም። ስለዚህ በዚህ መንገድ ነው እኔ እንትን የምሰራው። እሺ እንደዛ ከሆነ እሺ፣ አንተ እየነገርከኝ ያለኸው ጥሩ ስራ እንደምትሰራ ነው አይደለ? ስለዚህ ለምንድን ነው በየጊዜው ቤት መቀየር ያስፈለገ? ለምንድን ነው አንድ ቦታ ላይ ረግተህ አንድ ሰፈር ላይ የተረጋጋ ህይወትን ማትመሰርተው? ለምንድን ነው ተረጋግተህ ማትኖረው? ለምንድን ነው? ይኸውልህ ስለኔ ቤት መቀየር አሁን ምክንያቱም ያለው ነገር የቤት ክራይ ውድነት አለ። እሺ ስለዚህ ቤት ክራይ ይጨምራል በየጊዜው። ልክ ቤት ክራይ ሲጨምርብን ለስራችን ይመቻል ያልነው ቦታ ላይ ሄደን እዛ ተከራይተን እንኖራለን። ምክንያቱም እኔ እንደምታይ ነው ቀለል ያለ ኑሮ ነው መኖር መርጠውም ፍላጎቴ። ስለዚህ በዚህ መሰረት ቤቴ ቢያንስ እንደምታየው ነው አይደል? የተለየ ነገር ምናምን የለም። እንዴት አንተ በትላልቅ ባለሀብቶች ጋር የምትሰራ ሰው፣ በውጭ ደረጃ የምትሰራ ሰው ስለ ቤት ክራይ እንዴት ትጨነቃል? አንድ ቦታ መኖርስ፣ አንድ ሰፈር መኖርስ እስኪ ከብድ ለምንድን ነው መጨነቅ ያስፈልግ? እንዴት ነው ቤት ክራይ ማለት እንዴት ነው መልሶ ነው ያንን ልቀበለው የምችለው? አንድ እኔ የመጣሁበት መንገድ ነግሬያለሁ። እኔ ገንዘብ ለማግኘት ነው እንጂ ምክንያቱም ይሄ የሆነ ሌክጀሪ ነገር ምናምን እንትን አላለኝም።
ምክንያቱም ከኔ ጋር ምንም ግንኙነት የለው። ስለዚህ እኔ ገንዘብ ማግኘትና ማግኘት ነው አላማዬ በቃ። ስለዚህ ገንዘቡን ደግሞ እንዴት እንደማገኝ በዚህ መንገድ ይሄዳለሁ። ከዛ በኋላ ስለ ቤት ምናምን ስለ ቁሳቁስ ነገር ከኔ ጋር ምንም ማተር አያደርግም ማለት ነው እኔ ጋር። ስለዚህ በዚህ መንገድ ነው በቃ። እኔ ምንም እንደዛ እስከሆነ አንድ ቦታ ላይ ረክተህ ለምን አትቀመጥም ነው? አሁን ለምሳሌ እዚህ ቤት ውስጥ ነው አይደለ? ይሄ ቤት እሺ በአንተ እሺ ደረጃውን ያልጠበቀ ሊሆን ይችላል ከአንተ ህይወት አንጻር ከአንተ የምታገኘው ገቢ አንጻር። እሺ እዚህ ቤት ውስጥ ለምንድን ነው ረክተህ መቀመጥ የማትችል? ለስራዬ ይኸውልህ አንዳንድ ጊዜ የደላላ ስራ ይለያያል። ምክንያቱም ለስራዬ የሆነ ወያራብዛ የሆነ ቦታ ብቻ ሊሆን ይችላል። ምክንያቱም አሁን ቦታዎቹ የተለያየ ቦታ ነው እኛ እንትን የምንለው። ስለዚህ ስራዬ ለተወሰነ ጊዜ ወይ ለወር ምናምን አሁን ከባለሀብቶቹ ጋር እንደውም ከነሱ ጋር ተያይዞ ነው ባለሀብቶቹ የት ነው ያሉት የሚለው ጥናት እናደርጋለን። እንዳልኩ በደላላዎቹ ምናምን አማካኝነት ልክ እነሱ አካባቢ ሄደን ተከራይቼ ይኖራሉ። ምክንያቱም ለግንኙነትም እነሱንም ለማጥናት ስለሚቀርበኝ ማለት ነው። ስለዚህ ለዛ ስል ነው። ኦኬ ስለዚህ ለዛ ነው እንጂ ምንም የተለየ ነገር የለውም ማለት ነው። በቃ ያው ነገርኩህ እኮ። ምክንያቱም እኔ ካሜራውን የውላ ምናምን እንትን ያልኩህ ቀድመህ ብትደውልልኝ ኖሮ እዚህ ሁላ ንትርክ ውስጥ ማንገባም ነበር። ምክንያቱም እኔ ህጋዊ ስራ እንደምሰራ በእያንዳንዱ ነገር በምጠይቀኝ መሰረት ላሳይክ በግልጽ በሆነ እንትን አብረንም እንሰራለን ስትለኝ እኔ በዚህ ነው በቃ አንተን አምኜ ራሱ ካንተ ጋር ላውራ የቻልኩት። ስለዚህ ምንም የተለየ ነገር ከኔ አለ ብለም እንዳትጠብቅ። ስለዚህ ሁሉም ነገር አንተ ኖርማል የተቀን ህይወትን ትሰራለህ፣ ቤትን ታስተዳድራለህ ማለት በቃ ያ ነው። ከዚህ የተለየ ምንም ነገር ከኔ የለም። ስለዚህ ለይተም ውጭ የሚወጡትን ሰዎች አታውቅም። ስለዚህ ቆይ ግን ዝርዝር ምናምን በስም ዶክመንት የሞላው እንደዚህ ማግኘት የምችለው ነገር አለ? የለም ምንም ነገርኩህ እኮ። ምክንያቱም ብዛት አላቸው ስንት ዓመት። ምክንያቱም ስራ የየዕለት አይደል እንትን የምትለው በየዕለቱ በሰራ ቁጥር ከብዙ ሰው ጋር ትገናኛለህ። ስለዚህ እዛው ሰው ምን ሊሰራ ምን እንትን ይጠቅመኛል ብዬ ነው ሊዛቸው ስምችለው ራሱ። እሺ አዎ አመሰግናለሁ ይሄንን እንትና ስለሰጠኝ። እኔም አመሰግናለሁ። ሌላ የምፈልገው ካለ ተመልሼ እመጣለሁ።